ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን ዋላችሁ እንደምን አረፈዳችሁ። ይህ የ10ኛ ክፍል ባዮሎጂ ነው። ባዮሎጂ ግሬድ 10 ዩኒት 5 ሌሰን 6 ነው። ባለፈው እንግዲህ ሌሰን 5 አይተናል። እንግዲህ ያው አክሰሰሪ ኦርጋንን እየተመለከትን ነበር። አክሰሰሪ ኦርጋን የምንላቸውን ሊቨር፣ ጋልብላደርና ፓንክሪያስን ነው። ዛሬ ደግሞ እነሱን ዲቴይል እናያለን ማለት ነው። the secretion of the pancreas, liver and gallbladder are regulated by hormones in the response to food consumption የሚለው እንግዲህ ምን ለማለት ነው? እንግዲህ እነኚህ የሚያመነጩት ከፓንክሪያስ ከሊቨርና ከጋልብላደር ወይም ከጣፊያ ከጉበትና ወይም ከሐሞት ከረጢት ውስጥ የሚመነጩት ነገሮች የሚቆጣጠሯቸው የተለያዩ ሆርሞኖች አሉ። እነሱ ናቸው እንደ አስፈላጊነቱ እንዲያመነጩና ወደ ተግባር እንዲገቡ ያደርጋሉ ለማለት ነው። ይህ ደግሞ ከምን ጋር የተያዘ ነው? ከምንመገበው ፉድ ኮንሳምፕሽን ጋር ነው። እንደ አመጋገባችን አስፈላጊ ሲሆን ከነኚህ እየመነጩ ለዳይጀሽን ያገለግላሉ ማለት ነው። The liver is the largest internal organ in human and ይላል and it plays an important role in the digestion of ፋትስ ኤንድ ዲቶክሲፋይንግ ብለድ ነው የሚለው። እንግዲህ የጉበት ዋናው ተግባሩ ወይም በመጀመሪያ ደረጃ the largest internal organ ነው የሚባለው በጣም ትልቁና ወሳኝ የሆነው ውስጣዊ የሰውነት ክፍል ውስጥ ትልቁና ወሳኝ የሆነው ሊቨር ነው፣ ጉበታችን ነው ማለት ነው። ሚናው ደግሞ የሚጫወተው ሮል ከፍተኛ ነው። ሮሉ የመጀመሪያው የተለያዩ ፋት የሆኑ ምግቦችን በምንመገብበት ጊዜ እነሱን ዳይጀስት ለማድረግ እንዲሁም ዲቶክሲፋይንግ ብለድ ነው። በደማችን ውስጥ ያሉት በተለያዩ ምክንያት የተመረዙ የደማችን ክፍሎችን ዲቶክሲፋይ ያደርጋል፣ ያነጻና ንጹህ ብለድ ደማችን ንጹህ እንዲሆን ያስችላል ማለት ነው። በተለይ የተለያዩ መድኃኒቶች ስንወስድ መርዛማ ነገሮችን በተለያየ በምግባችን በተለያየ ነገር የገቡትን ደማችን ውስጥ ያሉትን ዲቶክሲፋይ ወይም መርዛማነቱን ያነጻል ማለት ነው። ቶክሲክ የነበረውን መርዛማ የነበረውን ፖይዝን የነበረውን ዲቶክሲፋይ የማድረግ አቅም አለው ማለት ነው። ሊቨር ፕሮዲስ ባይል ዋናው ሊቨር የሚያመርተው ሐሞትን ነው። which is a digestive juice ነው። እንግዲህ ፈሳሽ መሆኑ ነው። ዳይጀስቲቭ ጁስ ምግብን ዳይጀስት ማድረግ የሚችል ፈሳሽ ሐሞት የተባለ ያመርታል ማለት ነው። that required for the breaking down of fats in the duodenum ነው። ዋናው ተግባሩ ደግሞ ባይል ማለት ጉበት የሚያመነጨው ይህ ሐሞት ምን ማድረግ ነው? በትንሹ አንጀት ውስጥ የሚገኘው አንዱ ዱኦደነም 3 ፓርቶች አሉ። ትንሹ አንጀት ብለናል። አንዱ ዱኦደነም ነው። ዳይጀስሽን ደግሞ የሚካሄደው ዱኦደነም ላይ ስለሆነ ይህንን እዚህ ውስጥ ያለውን ፋት ዱኦደነም ውስጥ ወይም ትንሹ አንጀት ውስጥ የሚገኝ የገባውን ፋት ብሬክ ያደርጋል፣ ይሰባብራል ማለት ነው። ባይል ማለት ሐሞት እንዲሰባብር ያደርጋል ማለት ነው። the liver is also a process that absorb vitamins and fatty acids and synthesizes many plasma proteins ነው የሚለው። እንግዲህ ጉበታችን በተጨማሪ ደግሞ ምን ያደርጋል? አብዞርብ ያደርጋል ወይም ምጠት እንዲካሄድ የላሙትን ወይም የመጨረሻው የዳይጀስቲቭ ሲስተም ልመት ከተካሄደ በኋላ አብዞርብ ያደርጋል ምጠት እንዲካሄድ ወደ ተለያዩ የሴሎቻችን ክፍል እንዲደርስ ምንን ቫይታሚኖችን፣ ፋቲ አሲድ እና ፕላዝማ ፕሮቲንን እነኚህን አብዞርብን በማድረግ አስተዋጽኦ ያበረክታል ማለት ነው። ተማሪዎች እንግዲህ በተጨማሪ ጋልብላደር ነው። ጋልብላደር እንግዲህ ያው የሐሞት ከረጢት ነው። ሐሞትን የሚይዘው ከረጢት ጋልብላደር ይባላል። ጋልብላደር ኢዝ ስሞል ኦርጋን ነው፣ አነስተኛ ኦርጋን ነው ወይም አነስተኛ ሰውነታችን ክፍል ነው። ያው ጉበት ላይ እንግዲህ ፍየል በግ ምናምን ሲታረድ አይታችሁ ከሆነ ወይም ከብት ሲታረድ አይታችሁ ከሆነ ሐሞት ላይ ማለት ጉበት ላይ ተለጥፎ የሚታየው የሐሞት ከረጢት ነው ማለት ነው። አነስተኛ ሆኖ ግን በውስጡ ሐሞትን በማጠራቀም ያገለግላል። ዛት ኢድስ እንግዲህ ጋልብላደር የሚያገለግለው ዘ ሊቨር ባይ ስቶሪንግ ባይል እንግዲህ ሊቨር የሚያመነጨውን ባይል ወይም ሐሞት ስቶር በማድረግና እንዲሁም ኤንድ ኮንሰንትሬቲንግ ባይል ሳልትስ እንደገና ባይል ሳልትን ወይም በባይል ውስጥ ያለውን ጨዋማ የሆነ ይህ ሐሞትን ኮንሰንትሬት እንዲሆን በደንብ ፓወር እንዲኖረው የማድረግ አቅም አለው ማለት ነው ጋልብላደር። ሌላው ለአክሰሰሪ ኦርጋን የምንለው ፓንክሪያስ ሴክሬትስ ፓንክሪያስ የሚባለውን ፓንክሪያስ ሴክሬትስ ባዮካርቦኔት እንግዲህ ቅድም ጉበት ሴክሬት የሚያደርገው ምንድነው? ባይል ነው፣ ሐሞትን ነው። ፓንክሪያስ ደግሞ ሴክሬት የሚያደርገው የሚያመነጨው ባዮካርቦኔት ነው። ዛት ኒውትራላይዝ ዘ አሲዲክ ቼይን ኤንድ ኤ ቫራይቲ ኦፍ ኢንዛይምስ ነው። ዋናው ደግሞ ይሄ የሚያመነጨው ባዮካርቦኔት ኒውትራላይዝ ያደርጋል፣ አሲድ የነበረውን ፓርት ኒውትራላይዝ ያደርጋል ማለት ነው። ምን የተለያዩ ኢንዛይሞችን በማመንጨት ለምሳሌ ትራይፕሲን የተባለ ኢንዛይም ያመነጫል፣ አማሌዝ የተባለ ኢንዛይም ያመነጫል፣ ሊፔዝ የተባለ ኢንዛይም። እነኚህ በአጠቃላይ እነኚህ ኢንዛይሞች እንግዲህ ምን ያካሂዳሉ ማለት ነው? አንደኛ ይሄ ባዮካርቦኔቱ አሲዲክ የሆኑ ቼይሞችን ማለት አሲዲክ የሆኑ ቼይሞች ወደ ስሞል ኢንተስታይን ገብቶ የነበሩትን አሲዲክ የሆኑ የምግብ ክፍሎች ወይም በደንብ ዳይጀስት ያልሆነ ያልተፈጩትን ወደ ኒውትራላይዝ በማድረግ ያገለግላል። በተጨማሪ ደግሞ ስሞል ኢንተስታይን ውስጥ ያሉትን የተለያዩ የምግብ ንጥረ ነገሮች ለምሳሌ ፕሮቲን አለ፣ ካርቦሃይድሬት አለ፣ እነኝን ፋት የመሳሰሉትን ደግሞ እነሱን ዳይጀስት ሊያደርጉ
የሚችሉ ኢንዛይሞችን ያመነጫል ማለት ነው ፓንክሪያስ። ለምሳሌ ትራይፕሲን፣ አማሌዝ ኤንድ ሊፔዝ የተባሉትን ኢንዛይም ያመነጫል። እነኚህ ደግሞ እንደምታዩት ትራይፕሲን ፕሮቲንን ዳይጀስት ያደርጋል፣ አማሌዝ ካርቦሃይድሬትን ዳይጀስት ያደርጋል፣ ሊፔዝ ደግሞ ፋትን ሊፔዝ ያደርጋል ማለት እነኚህ ሶስቱን እንግዲህ የተለያዩ ኢንዛይሞች ያመነጫል ማለት ነው ማለት ፓንክሪያስ። ሪስፔክቲቭሊ የሚለው እንግዲህ ልክ እንደ አቀማመጣቸው ትራይፕሲን፣ አማሌዝ እና ሊፔዝ አለ። እዚህ ጋር ደግሞ ፕሮቲን፣ ካርቦሃይድሬት እና ፋት አለ። ትራይፕሲን ፕሮቲንን፣ አማሌዝ ደግሞ ካርቦሃይድሬትን፣ ሊፔዝ ደግሞ ፋትን ምን ያደርጋሉ ማለት ዳይጀስት እንዲያደርጉ ያስችላል ማለት ነው ፓንክሪያስ እያመነጨ። the details of the accessory organs are present in the next section ይላል። እነኛ አክሰሰሪ ኦርጋን ደግሞ ይበልጥ እያመነጩና ተግባራቸውን በሚቀጥለው ገጽ ላይ እናያለን ማለት ነው። እሺ ተማሪዎች እንግዲህ ፓንክሪያስ እንግዲህ አይተናል። ያው 3 የተለያዩ ኢንዛይሞችና እንዲሁም በተጨማሪ አሲዲክ ፓርቶችን ደግሞ ባዮካርቦኔት እንደሚያመነጭ አይተናል። እስቲ እያንዳንዱ መዝርዝርና የፓንክሪያስን ተግባር። ፓንክሪያስ ወይም ጣፊያ ነው። እንግዲህ ጣፊያ የሚባለው ሰውነት በበጎች ላይ በድመቶች በበጎችና በፍየሎች እንዲሁም በሌሎች ሲታረዱ እናያለን። በተጨማሪ ደግሞ በሰው ላይ ደግሞ በተለያየ የሕክምና እንትን ላይ እናየዋለን ማለት ጣፊያን ማለት ነው። the pancreatic secretions contains enzymes that promote the breakdown of the 3 major components። እንግዲህ ይህ ፓንክሪያስ ወይም ጣፊያ የሚያመርተው 3 የተለያዩ የምግብ አይነቶችን ወይም ንጥረ ነገሮችን ምን ለማድረግ ነው? ብሬክ ዳውን ለመሰባበርና ወደ መጨረሻው ክፍል እንዲደርሱ ለማድረግ ማለት ነው። እንግዲህ እነኚህ 3 የምግብ አይነቶች ፕሮቲን፣ ካርቦሃይድሬትና ሊፒድን እነኚህን ዳይጀስት ማድረግ የሚችል ሆርሞን ወይም ኢንዛይም ነው የሚያመነጨው ማለት ነው ማለት ፓንክሪያስ። ፓንክሪያቲክ ሴክሬሽንስ ኮንቴን ዲ ፎሎዊንግ ዳይጀስቲቭ ኢንዛይምስ። አሁን እንግዲህ የሚከተሉትን ዳይጀስቲቭ ኢንዛይም ምን ያደርጋል? ሴክሬት ያደርጋል ማለት ነው የሚያመነጫል። ትራይፕሲን ነው የመጀመሪያው። ትራይፕሲን የፕሮቲን ዳይጀስቲቭ ኢንዛይም ኮልድ ትራይፕሲኖጅን ይባላል። እንግዲህ ይህ የሚያመነጨው ኢንዛይም ትራይፕሲን ሆኖ ፕሮቲን ዳይጀስቲቭ ኢንዛይም ነው። ኮልድ ምን ይባላል? ትራይፕሲኖጅን ይባላል። ኢዝ ሪሊዝድ ፍሮም ዘ ፓንክሪያስ። የትራይፕሲኖጅን ከየት ይመነጫል? ከፓንክሪያስ ይመነጫል። ዋንስ ትራይፕሲኖጅን ሪችስ ዘ ስሞል ኢንተስታይን፣ ይህ ትራይፕሲኖጅን ስሞል ኢንተስታይን በሚገኝበት ጊዜ አን ኢንዛይም ኮልድ ኢንትሮካይኔዝ ይባላል። ልክ ስሞል ኢንተስታይን ሲገባ ምን ይባላል? ኢንትሮካይኔዝ ይባላል። ይሄ ደግሞ ኢንትሮካይኔዝ ኮንቨርትስ ዘ ኢንአክቲቭ ትራይፕሲኖጅን፣ ይህንን ትራይፕሲኖጅን ኢንአክቲቭ ነበረ ወይም ዳይጀስት ማድረግ አልጀመረም፣ ዝም ብሎ ብቻ ነው የተቀመጠው ማለት ነው። ምክንያቱም በዚህ ደረጃ ላይ በትራይፕሲኖጅን ደረጃ ላይ ፕሮቲንን ዳይጀስት ማድረግ ስለማይችል ማለት ነው። ስለዚህ ኢንትሮካይኔዝ ኮንቨርት ያደረገውና ወደ ተቀይሮ ወደ ትራይፕሲን ይቀይረዋል። ትራይፕሲን በሚሆንበት ጊዜ ደግሞ ትራይፕሲን አሁን ፕሮቲንን ምን ማድረግ ብሬክ ማድረግ ይጀምራል። which acts on the ፓርሻሊ ዳይጀስትድ ፕሮቲን። እንግዲህ በከፊል ዳይጀስት የነበረውን ፕሮቲን ትራይፕሲን ያደርጋል ማለት ነው። ትራይፕሲን ብሬክ ዳውን ሎንግ ቼን ፖሊፔፕታይድ ፓርሻሊ፣ ፕሮቲኑን ሙሉ ለሙሉ ሳይሆን ትራይፕሲን ያደርጋል ብሬክ ዳውን ሎንግ ቼን ፖሊፔፕታይድ የነበረውን በጣም ረጅም ሰንሰለታማ ፖሊፔፕታይድ የነበረውን ኢንቱ ሾርተር ቼን ፔፕታይድ ይቀይረዋል ማለት ነው። ወደ አነስተኛ ፖሊፔፕታይድ ይቀይረዋል። አሁን ይሄ ማለት ፕሮቲን ሙሉ ለሙሉ ዳይጀስት ሆነ ማለት አለን። ፓርሻል ያለውም ለዚህ ነው። በከፊል እንግዲህ ፕሮቲንን ወደ ተቀይረው በከፊል ዳይጀስት አድርገው ማለት ነው። ከዚህ ደግሞ የሚቀጥለውን ደግሞ እናያለን። እሺ ተማሪዎች እንግዲህ እንደምትመለከቱት ቅድም ትራይፕሲን በከፊል ፕሮቲንን ዳይጀስት አድርጎ ወደ ሾርት ፖሊፔፕታይድ ቀይሯል። ከዛ ደግሞ ኢረፕሲንስ የሚባለው አሁንም ሪሊዝድ ፍሮም ዘ ፓንክሪያስ የሚያመነጨው ደግሞ ኢረፕሲን የተባለው ኤንድ ስሞል ኢንተስታይን። ኢረፕሲን እንግዲህ የሚመነጨው ከፓንክሪያስ እና ከስሞል ኢንተስታይን ነው። ከሁለቱም ኢረፕሲን ይመነጫል ማለት ነው። ዘይ ኮምፕሊት ፕሮቲን ዳይጀሽን። ቅድም እንደነገርኳችሁ ትራይፕሲን በከፊል ነበረ ፕሮቲንን ዳይጀስት ያደረገው። እዚህ ጋር ደግሞ ኮምፕሊት የሚያደርገው ማለት ነው ኢረፕሲን ነው። ይቀበልና በከፊል ዳይጀስት የሆነውን ወይም ሾርት ፔፕታይድ የነበረውን ኮምፕሊት ያደርገዋል ወይም ያጠናቅቀዋል ዳይጀሽኑ ማለት ነው። ባይ ብሬኪንግ ዘ ቦንድስ ቢትዊን ሾርት ቼን። ቅድም ሾርት ቼን ላይ አቆመልን ነበር። ሾርት ቼን ፔፕታይድ አድርሶ ነበር ትራይፕሲን። ይሄ ደግሞ ብሬክ ያደርግና ቦንዱን በመሰባበር ወዴት ሪሊዝ ያደርገዋል? ሪሊዝ ኢንዲቪጁዋል አሚኖ አሲድ ወደ መጨረሻው የፕሮቲን ዳይጀስት ሆኖ ሲጠናቀቅ አሚኖ አሲድ ነው የሚሆነውና ወደ አሚኖ አሲድነት ይቀይረዋል። አሚኖ አሲድ ከሆነ በኋላ ነው እንግዲህ አብዞርብ ሆኖ ወደ ተለያዩ ሴሎቻችን ለአገልግሎት የሚውለው ፕሮቲን እዚህ ደረጃ መድረስ አለበት። እዚህ ደረጃ ለመድረስ የመጀመሪያው ትራይፕሲን ከሎንግ ቼኑ ወደ ሾርት ቼን ቀየረው። ይህንን ሾርት ቼን ደግሞ ኢረፕሲን በመቀበል ወደ አሚኖ አሲድ። ከዚህ በኋላ ፕሮቲን ዳይጀሽን ተጠናቀቀ ይባላል። ወይም የፕሮቲን ልመት ድቀት ተጠናቀቀ። ከዚህ በኋላ አብዞርብ ሆኖ ወደ ሴሎች ይጓዛል ማለት ነው። ሌላው አማሌዝ ነው። አማሌዝ የሚባለው ደግሞ ኮንቲኒው ዘ ዳይጀስት ኦፍ ዘ ካርቦሃይድሬት። ይሄ ደግሞ የካርቦሃይድሬትን ማንኛውንም ካርቦሃይድሬት የቀሩትን ምን ያደርጋል? ዳይጀስት ያደርጋል ማለት ነው። ዛት ቢግን ኢን ዘ ማውዝ ኦፍ ዘ ሳሊቫሪ አማሌዝ። ከሳሊቫሪ አማሌዝ ይጀምርና ሳሊቫሪ አማሌዝ ካርቦሃይድሬትን ዳይጀስት ያደርጋል። አሁንም አልፎ ጨጓራ፣ ከዛ አንጀት ላይ ይደርስና የቀረውን ካርቦሃይድሬት ከዚህ ያመለጠውን ሳሊቫሪ አማሌዝ ዳይጀስት ሳያደርግ የቀረውን የካርቦሃይድሬት ክፍል ደግሞ አማሌዝ ያጠናቅቀዋል ማለት ነው። ልክ
መጨረሻ ላይ ወደ መጨረሻው ፓርት ያደርሰዋል ማለት ነው። አማሌት the intermediate size chains are break down into the disaccharide ኢንተርሚዲየቱ ዳያሳካራይድ ነው። ዳይ ማለት ደብል ነው። ደብል ሳካራይድ የነበረውን የግሉኮስ እንግዲህ the small intestine release disaccharide enzymes called disaccharide የሚባል ኢንዛይም ደግሞ ያመነጫል። ለምን? ይህ ዳያሳካራይድ ማለት የግሉኮስ ደብል ማለት ነው። ስለዚህ እሱ ደግሞ መሰባበር ስላለበት ዳያሳካራይድስ የተባለውን ስሞል ኢንተስታይን ያመነጫል ማለት ነው። which completes the digestion of the carbohydrate ይሄ እንግዲህ የካርቦሃይድሬትን የመጨረሻ ዳይጀሽን ወይም ልመቱን ያከናውናል ማለት ነው። ይሄ ዳያሳካራይድስ የተባለው ኢንዛይም ማለት ነው። እሺ ተማሪዎች እንግዲህ ሌላው ደግሞ ሊፔዝ የተባለው ነው። አሁንም ይህ ኢንዛይም ነው። ኢንዛይምስ released from the pancreas ነው። ሊፔዝ ደግሞ ከፓንክሪያስ የሚያመነጨው ወይም ጣፊያ የሚያመነጨው ዛት ብሬክስ ዳውን ሊፒድስ ኦር ፋትስ በአጠቃላይ ፋት ወይም ሊፒድስ እነኚህ በአጠቃላይ ጮማ፣ ቅባት የተባሉትን ነገሮች የሚሰባብርልን ሊፔዝ የተባለው ኢንዛይም ነው ማለት ነው። ያው የሚመነጨው ግን ከፓንክሪያስ ነው፣ ከጣፊያ ነው ማለት ነው። ዜር አር ቱ ዲፈረንት ታይፕስ ኦፍ ሊፒድ ዳይጀስቲቭ ኢንዛይም ናቸው። ሁለት የተለያዩ ሊፒድን ዳይጀስት የሚያደርጉ የሊፔዝ አይነቶች። ዜር አር ቱ ዲፈረንት ታይፕስ ኦፍ ሊፒድ ዳይጀስቲቭ ኢንዛይምስ ሊፒድን ዳይጀስት የሚያደርጉ ሁለት የተለያዩ የኢንዛይም አይነቶች አሉ ነው የሚለው። የመጀመሪያው ፓንክሪያቲክ ሊፔዝ የሚባለው ነው። ፓንክሪያቲክ ሊፔዝ ወይም የጣፊያ ሊፔዝ ጣፊያ ያው ሁለቱንም ጣፊያ ባመነጭም ፓንክሪያቲክ ሊፔዝ የሚባል አለ። the most common ሊፔዝ breaks down fats into fatty acids and glycerol በጣም ታዋቂ የሆነ ወሳኝ የሆነና በጣም አስፈላጊ የሆነ ፓንክሪያቲክ ሊፔዝ ነው ማለት ነው። ይሄ ደግሞ ምን ያደርጋል? ፋትን ወደ ፋቲ አሲድና ወደ ግሊሰሮል ይቀይራል። ፋት ወደ ፋቲ አሲድና ወደ ግሊሰሮል ሲቀየር ነው ትክክለኛው የምግብ ዳይጀስቲቭ ሲስተም ተጠናቀቀ የሚባለው የፋት ማለት ነው። ስለዚህ ይህን ማድረግ ስለሚችል ይሄ ፓንክሪያቲክ ሊፔዝ ዘ ሞስት ኮመን ሊፔዝ ነው ማለት ነው። ሌላው ፎስፎሊፔዝ የሚባል አለ። ፎስፎሊፔዝ ደግሞ አክት ኦን ዘ ፎስፎሊፒድስ ነው። ይህም አክት ያደርጋል፣ ፎስፎሊፒድ ላይ አክት ያደርጋል ማለት ነው። the summary of the enzymes found in the small intestine where they are produced and their actions that take place are given in table 5.1 ይላል። በሰንጠረዥ ደግሞ እናየዋለን ማለት ነው። በሚቀጥለው ሰንጠረዥ ላይ አጠቃላይ ስሞል ኢንቴስታይን ውስጥ ዳይጀስቲቭ እንዴት እንደሚካሄድ እነኚህ ኢንዛይሞች ደግሞ ምን ተግባር እንዳላቸው በሚቀጥለው ሰንጠረዥ ላይ በሚቀጥለው ገጽ ላይ እንመለከታለን ማለት ነው ተማሪዎች። እሺ እንግዲህ ተማሪዎች ቴብል 5.1 እንደምታዩት ዳይጀሽን ኢን ዘ ስሞል ኢንተስታይን የሚለው በትንሹ አንጀት ላይ የምግብ መፈጨት ሂደት እንዴት ይከናወናል የሚለውን እናያለን ማለት ነው። እዚህ ጋር ኢንዛይሞች አሉ። ቅድም ያየናቸው ኢንዛይሞች ተዘርድረዋል። ፕሮዱስ ባይላል እነኚህ ኢንዛይሞች ማን ነው የሚያመነጫቸው የሚለው ደግሞ እዚህ ጋር አለ። ከየትኛው ኦርጋን ነው የሚመነጨው የሚለው እዚህ ጋር አለ። ሌላውም ሪያክሽን ነው። ኢንዛይሞቹ መጀመሪያ የነበረውን ነገር ወዴት ይለውጡታል የሚለውን ሪያክሽኑንም እዚህ ጋር እንመለከታለን ማለት ነው። በደንብ ተከታተሉ። የመጀመሪያው ኢንዛይም ሊፔዝ ነው። ሊፔዝ ያው ኢንዛይም ነው። ይህ ኢንዛይም ፕሮዱስ የሚሆነው ወይም የሚያመነጨው ማን ነው? ከፓንክሪያስ ነው የሚመነጨው ማለት ነው። ከፓንክሪያስ ይመነጫል ሊፔዝ። ሪያክሽኑ ይህ ስሞል ኢንተስታይን ውስጥ እንግዲህ ምን ይታያል? ፋት ድሮፕሌት ይኖራል እና ውሃ ይኖራል። የፋት ማለት የተለያዩ ቅባት ድሮፕሌቶች ይኖራሉ ማለት ነው። እንዲሁም ምን አለ? ወተር አለ። ይህን እንግዲህ ልክ ከፓንክሪያስ የመነጨው ሊፔዝ ይህን ፋት ድሮፕሌትና ወተርን ወዴት ይቀይረዋል? ወደ ግላይሰሮልና ፕላስ ፋቲ አሲድ ይቀይረዋል። ልክ ሰባብሮት ማለት ነው። ሰባብሮት ወደዚህ ደረጃ ያደርሰዋል ማለት ነው። እዚህ ደረጃ ሲደርስ እንግዲህ ለአብዞርብሽን ምቹ ይሆናል። የመጨረሻው የምግብ መፈጨት ሂደት ወይም ፋቱ ተፈጨ፣ ዳይጀስት ሆነ ማለት ነው። ልክ በዚህ ደረጃ ቢቀመጥ ግን ምንም ጠቀሜታ አይኖረውም። ወደዚህ ካልተሰባበረ አብዞርብሽን አይካሄድም፣ ወደ ሴሎች መሄድ አይቻልም። በጣም ደቆ ተሰባብሮ ወደ ግሊሰሮልና ወደ ፋቲ አሲድ ሲለወጥ ያ የፋት ወደ ትክክለኛው ሴሎቻችን ለጠቀሜታ አብዞርብ ሆኖ ይሄዳል ማለት ነው። ሁለተኛው ኢንዛይም ትራይፕሲን ነው። ጋር እንደምታዩት ትራይፕሲን አሁንም ከፓንክሪያስ ነው የሚመነጨው። የዚህ ተግባር ደግሞ ቅድም እንዳየነው ፕሮቲንና ወተር ነበረ። ልክ ትራይፕሲን የተባለው ኢንዛይም ፕሮቲንና ወተር ላይ በሚያርፍበትና በሚደባለቅበት ጊዜ ወደ ፔፕታይድ ይቀይረዋል። ቅድም እንዳየነው ወደ ሎንግ ቼን የነበረውን ፔፕታይድ ወደ ስሞል ቼን ፔፕታይድ እንዲቀየር ያደርጋል ማለት ነው። እዚህ ጋር ግን ፔፕታይድ በሚሆንበት ጊዜ ዳይጀሽኑ አልተጠናቀቀም። ወደ ሾርት ቼን ፔፕታይድ ብቻ የመቀየር አቅም ወይም ተግባርን የሚያከናውነው ትራይፕሲን ማለት ነው። ከዛ በኋላ ይህንን ፔፕታይድ ምክንያቱም የመጀመሪያውን ፕሮቲን ደግሞ ኢረፕሲን ዳይጀስት ማድረግ ስለማይችል ማለት ነው። ስለዚህ የኛውን ሾርት ቼን ፔፕታይድ ደግሞ ኢረፕሲን ይቀበላል ነው። ኢረፕሲን አሁንም እንደ ሌሎቹ ሳይሆን የሚመነጨው ከሁለት ነው። ከፓንክሪያስም ስሞል ኢንተስታይንም ጣፊያም ያመነጨዋል፣ እንዲሁም ስሞል ኢንተስታይን ትንሹ አንጀታችንም ኢረፕሲን ያመነጫል ማለት ነው። ይህንን የመነጨው ኢረፕሲን ከትራይፕሲን ሾርት ፔፕታይድ ያደረገለትና ከውሃ ጋር ያገኘውና ይህን ወደ ምን ይቀር? ወደ አሚኖ አሲድ
አሚኖ አሲድ ማለት የፕሮቲን የመጨረሻው ወደ አብዞርብሽን የሚያመቸው የደቀቀው ፕሮቲን ማለት ነው። ይህን ደግሞ አብዞርብ አድርጎ ሴሎቻችን ወደ ተለያዩ የሰውነት ክፍሎች እንዲሄድ በብለድ አማካኝነት ያደርጋል ማለት ነው። ስለዚህ ትራይፕሲን ወደ ፔፕታይድን የሚቀይረው፣ ኢሬፕሲን ደግሞ ፔፕታይድን ወደ አሚኖ አሲድ ይቀይረዋል። ትክክለኛው ዳይጀሽን ተጠናቀቀ የሚባለው ፕሮቲን አሚኖ አሲድ ደረጃ ሲደርስ ስለሆነ ማለት ነው። በመቀጠል ፓንክሪያቲስ አማሊዝ የሚባለው ነው። ይህም ከፓንክሪያስ ነው የሚመነጨው ወይም ከጣፊያ ነው የሚመነጨው። እሱ ደግሞ ስታርች ነበር። ስታርች እና ወይም ግሉኮስ ወይም ስታርች ካርቦሃይድሬት የምንለው ነው። ከውሃ ጋር ነበረ። ይህንን የት ውስጥ ያገኘዋል? ስሞል ኢንተስታይን ውስጥ። ከዛ በኋላ ልክ ይሄ ፓንክሪያቲስ አማሊዝ ሲያርፍበት እዚህ የቀረው ስታርች እና ውሃ ላይ ወደ ማልቶስ ይቀይረዋል። ማልቶስ ተቀየረ ማለት ትክክለኛ አብዞርፕሽን ተካሄደ። ይህ ወደሚፈለገው ሴሎቻችን ይወስዱታል ማለት ነው። ሌላው ማልቴዝ የሚባለው ነው። ማልቴዝ ደግሞ ስሞል ኢንተስታይን የሚያመነጨው የኢንዛይም አይነት ነው። ማልቴዝ ይባላል። ይህ ደግሞ ማልቶስን ወይም ያው ማልት ማለት ያው ታውቃላችሁ ከዚህ በፊትም የግሉኮስ ፓርት ሆኖ ማልቶስ ያው ማልት እንደ ብቅል እንትን የሚል ነው። ማልቶስ እንዳለ ስሞል ኢንተስታይን ውስጥ ከውሃ ጋር ነበር። ማልቶስ ፕላስ ወተር ነበር። ይህን እንግዲህ የመጨረሻው ዳይጀስቲቭ ሲስተም መከናወን ስላለበት ልክ ይሄ ማልቴዝ የተባለው ኢንዛይም እዚህ ላይ በሚያርፍበት ጊዜ ወደ ግሉኮስ ይቀይረዋል። ግሉኮስ ሆነ ማለት ካርቦሃይድሬት ተጠናቀቀ ማለት ነው። ለአብዞርብሽን ተዘጋጀ ማለት ነው። ከዛ በኋላ አብዞርብ ሆኖ ሴሎቻችን ወደሚፈልጉት ኃይል ወደሚፈልገው ክፍል ላይ ሄዶ ኃይል መስጠት አቅም። ስለዚህ የመጨረሻውን ደረጃ የሚያደርሱ እነኚህ ኢንዛይሞች ናቸው። አለበለዚያ ምግቡ ዝም ብሎ ነው የሚቀመጠው እንጂ በአብዞርብሽን ምቹ አይደለም። ስለዚህ እነኚህ ኢንዛይሞች ከፍተኛ አስተዋጽኦ ለዳይጀሽን ሲስተም ያከናውናሉ ማለት ነው። እንደምታዩት እንግዲህ ስሞል ኢንተስታይን ውስጥ እነኚህ ተግባራት በሙሉ ይከናወናሉ በእነኚህ ኢንዛይሞች አማካኝነት ማለት ነው ተማሪዎች። በመቀጠል የምናየው እንግዲህ እስካሁን ድረስ የፓንክሪያስን ስራ ነው ያየ ነው። ሊቨርን ኤንድ ገል ብላደር እናያለን። ሊቨር ማለት ያው ጉበት ነው። ጉበት ቅድም እንዳልነው ከሰውነታችን ውስጥ ኢንተርናል ፓርት ኦፍ አወር ቦዲ ዘ ላርጀስት የሚለው ነው። ትልቁ የሰውነት ክፍል ወይም ለዳይጀሽን አስተዋጽኦ የሚያበረክት ትልቁ ኦርጋን ሊቨር ነው ብሎታል። ሊቨር ኤንድ ገል ብላደር ጉበታችንና የሐሞት ከረጢትን ምን ተግባር እንደሚያከናውኑ ለማየት ሞክረን እናጠናክረዋለን። ሊቨር ኮንቲኒዩስሊ ፕሮዲውስ ፍሉድ ኮልድ ባይል። እንግዲህ ጉበታችን ጤነኛ እስከሆነ ድረስ ትክክለኛ እስከሆነ ድረስ ምንጊዜ ምንን የማምረት አቅም አለው? ባይልን ወይም ሐሞትን ያመርታል። በየጊዜው ሳያቋርጥ ያመርታል ማለት ነው። ጉበታችን ጤነኛ ሆኖ ትክክለኛ አመጋገብ ካለ ጉበት ስራው ባይልን ምን ማድረግ ነው? ያመነጫል ማለት ነው። ባይል ኮንቴንስ ባይል ሳልትስ። ባይል በውስጡ ደግሞ ወይም ሐሞት የተባለው ይህ ባይል ጉበት የሚያመርተው በውስጡ ባይል ሳልት አለው። የሐሞት ጨዋማ ሐሞት እንደማለት ነው አለው። አዎ ጠንካራ ነው። ሐሞት ሲቀመስ በጣም ይመራል፣ ግን ከፍተኛ በተለይ ፋትን ለማቅለጥ ዳይጀስት ለማድረግ ከፍተኛ አስተዋጽኦ ስለሚያበረክት ይህንን ያመርታል። ባይል ደግሞ በውስጡ ባይል ሳልት አለው which aid fat digestion። ዋናው የሚረዳው ተግባሩ አገልግሎቱ እርዳታው ማንን ነው? ፋትን ነው። ጮማ፣ ቅባት፣ ዘይት የምንላቸውን ከባድ ምግቦች በሌሎች ኢንዛይሞች በቀላሉ ዳይጀስት ስለማይሆኑ በባይል አማካኝነት ዳይጀስት ይሆናሉ ማለት ነው። ቅድምም እንዳየነው ከፓንክሪያስ ደግሞ የሚመነጭ ማን አለ ብለናል? ታስታውሱ ከሆነ ይህንን ፋት ዳይጀስት የሚያደርግ ሊፔዝ የተባለ ደግሞ ከፓንክሪያስ የሚመነጭ ሌላ ኢንዛይም አለ። ሁለቱ በጋራ ሆነው እንግዲህ ስሞል ኢንተስታይን ውስጥ ወይም ትንሹ አንጀት ውስጥ ያለውን ፋት ዳይጀስት እንዲሆኑ ያስችላሉ ማለት ነው። ዌን ዘ ስቶማክ ኢዝ ኤምፕቲ፣ ጨጓራችን ባዶ ሲሆን ምግብ ከሌለ ማለት ነው። ምግብ ከሌለ የሚፈጭ ነገር የለም። ስለዚህ ባይል ግን ይመረታል ማለት ጉበት ማምረቱን አያቆሙ። ስለዚህ ያ ታዲያ ባይል የት ይሄዳል የሚለው ነገር ምላሽ ይሰጣል። ሰውን ሆዳችን ውስጥ ፋት የሆኑ ምግቦችና ምግብ ከሌለ ባይል ኢዝ ስቶርድ ኤንድ ኮንሰንትሬትድ ኢን ዘ ጋል ብላደር። ምክንያቱም ጉበታችን ማምረቱ ስለማይቀር ሐሞትን ይህ ጉበታችን የሚመረተው ሐሞት ምን ውስጥ ይጠራቀማል ማለት ነው? ጋል ብላደር ወይም የሐሞት ከረጢት ውስጥ ይከማቻል። እንደዚሁም ኮንሰንትሬት ይሆናል። ኮንሰንትሬት ማለት ባይል ሳልትነቱ እየጠነከረ ኃይለኛ እንዲሆን ያደርጋል ማለት ነው። እዚህ በመጠራቀም ወይን there are fats in the small intestine። እንግዲህ ምግብ ተመግበን ልክ ትንሹ አንጀታችን ላይ ፋት ሲታይ ፋት ወይም ቅባት የሆነ ምግብ ወይም ጠንካራ ጮማ የሆኑ ምግቦች ወይም ሊፒድ የሆኑ ምግቦች በሚታዩበት ጊዜ ሆርሞንስ ትሪገር ይላል።
ሆርሞኖቻችን ትሪገር ያደርጋሉ ይቀሰቅሳሉ ምንን ስሞል ኢንተስታይን ውስጥ ፋት ስላለ የግዴታ ሐሞት ያስፈልጋል ብለው ይቀሰቅሳሉ ያን ጊዜ ዘገል ብላደር ቱ ሪሊዝ ባይል ሳልትስ ለገል ብላደር ነው ምልክት ሳይን የሚሰጡት ይቀሰቅሱታል ምክንያቱም ስሞል ኢንተስታይን ውስጥ ምን አለ ፋት አለ ፋቱ ደግሞ ዳይጀስት መሆን አለበት ዳይጀስት እንዲሆን ደግሞ ምን ያስፈልጋል ባይል ስለዚህ ልክ እነኚህ በሚቀሰቅሱበት ይቀሰቅሳል ትሪገር ማለት መቀስቀስ ማነሳሳት መቀስቀሴ ማለት ነው በሆርሞን አማካኝነት ይቀሰቀሳል ጋል ብላደር አልና ምን ይልካል ባይልን ሪሊዝ ያደርጋልና ወደ ስሞል ኢንተስታይን ይልካል ያን ጊዜ ፋት ዳይጀስት ይሆናል ማለት ነው በዚህ ሂደት እንግዲህ ሰውነታችን እየተናበበ የተለያዩ ነገሮች ዳይጀስት ማድረግ ይችላል ተማሪዎች ለዛሬ ያለን ትምህርት ይበቃል በሚቀጥለው ደግሞ ለሰን 7 ላይ እንገናኛለን ምን ጊዜም ዋሸራ አካዳሚን ላይክ ሼር እና ሰብስክራይብ ማድረግ አትርሱ ለምን ለወንድሞቻችሁ ለእህቶቻችሁ በአጠቃላይ ለህብረተሰቡ የሚጠቀም ስለሆነ ከፍተኛ ትምህርት የምታገኙበት ስለሆነ ላይክ ሼር ማድረጋችሁን አትርሱ ለዛሬ ይበቃናል አመሰግናለሁ ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ